ልጄ እውነት አልጣልኩሽም ያቺ ልጅ እንደምትሞት ባቅ ኖሮ እውነቷ አንቺን ባዘልኩኝ ቀይሬ መጀመሪያም ደግሞ እኔ ነኝ እናቷ አትደክመኝም አምጧት እኔ እቺን ልዘል ያቺኛዋን ያዙልኝ ብዬ ነበር። ልጄ ህይወት ገብረ መስቀል ገብረ ጻዲቅ ትባላለች። በ83 ዓመተ ምህረት ከኤርትራ ጦርነት ነው የጠፋችብኝ ማለት ነው። የተጠፋፋ ነው ከአስመራ ከተማ ሌላ ልጅ ነበረችኝ ህፃኗን አዝዬ እሷን ጎረቤት ሰው የሆነች ልጅ ይዛልኝ ነበር መንገድ የጀመርነው። በመንገድ ላይ እያለን ልጅቷ ያዘለቻት ልጅ እየደከማት እውነትም የ3 ዓመት ከ6 ወር ልጅ ስለሆነች ያቺም ልጅ እየደከማት ሄደ። ግን መሄድ አላቆምንም። እየሄድን እያለ የሆነ ሰው ከኋላችን የምናውቀው ሰው ነው ደረሰብንና እኔ ለያዛት ህይወትን አለና እሷን ያዛት። ከፊት ትንሽ ተራምዶ ሄዶ ድንጋይ ላይ ቁጭ ብሎ የሚበላ ምግብ ሰጣትና ቁጭ ብላ ስትበላ ደረስንባቸው። እንዳይርባብኝ ምግብ እያበላዋት ነው አለኝና ጥለው ተነሱ። እነሱ አሁንም የወንድ እርምጃ ስለሆነ እሱ በጣም ተራመደ። ከፊታችን ሆኖ ዞራ ቻው እማዬ አለች። ደስትዬ ቻው አለች። ይሄው ደረስኩብሽ እየሮጥኩ ነው አልኩና እየሮጥኩ ሄድኩኝ። ሲሄድ አድገብሩ የሚባል ቦታ ነው። ስደት ላይ ናችሁ። ሳናስበው ጥይት ተተኮሰ። ጥይት ከመንደሩ አካባቢ ሲተኮስ እሱ መንደሩ አካባቢ ስለደረሰ ጎንበስ ሲል እኔም ጎንበስ እያልኩኝ አየዋለሁኝ። በዚህው ቅጽበት የት እንደደረሰ አላውቅም። ወይ አስከሬን አላገኘሁም ወይ ራሱንም አላገኘሁት። ከፊት የቀደመውን ሰው ስጠይቅ አልፏል ይሉኛል። ወደኋላ ተመልሷል ሲሉኝ ወደኋላ ስመለስ ላገኛት አልቻልኩም። ሁለቱም አልተገኙም። ሁለቱ እኔም ላይ አዝያት የነበረችው ልጅ እየደከመች በውሃ ጥም እየተቸገረች ስትሄድ እሷም እየደከመችብኝ መጣች። አይዞሽ ወይ ህይወት አይዞሽ 5 ወር ስቀመጥ 5 ወር እያፈላለኩኝ ያቺኛዋ ህፃን ያው በደረሰባት መንገላታት ነው መሰለኝ ሞተች። ኢየሱስ አገኛታለሁ ብዬ ምንም አይነት ተስፋ የለኝም። ምንም አይነት ተስፋ ግን ውሃ ጠምቷት ያጠጣት ሰው ርቧት ያበላት ስለ እውነት መጥቶ ለእኔ ብቻ ሞታለች ልጅሽ በህይወት የለችም እኔ ነበርኩ ያጠጣኋት እኔ ነበርኩ የቀበርኳት እንዲለኝ ብቻ ነው የምለምነው። እኔ መውለድ የለመድኩባት ልጄ የመጀመሪያ ልጄ በሰው ሀገር ባሬንቱ ቋንቋ በማላቅበት ሀገር በስደት ተንከራትቼ የኖርኩባት ልጄ መቼም አረሳሽ የኔ ህይወት መቼም የግር እሳቴ ናት።